ሰላም እንዴት ናችሁ? እየተከታተላችሁ ያላችሁት አንደበት ሚዲያ ነው። አንደበት ሚዲያ የተለያዩ ፕሮግራሞችን ወደ እናንተ የማደርስበት የዩቲዩብ ቻናሌ ነው። በአንደበት ሚዲያ ወደ እናንተ ከሚደርሱ ፕሮግራሞች መካከል የመጀመሪያው እንግዲህ ዜና ነው። ዜና ወቅታዊ የሆኑ ዓለም አቀፍ እንዲሁም ሀገራዊ ዜናዎችን ወደ እናንተ የማደርስበት አንድ ፕሮግራም አለ። ይህ የምትከታተሉት ፕሮግራም ደግሞ ሰሞንኛ የተሰኘ ፕሮግራሜ ነው። ቀደም ሲል እንዳልኳችሁ በዚህ ፕሮግራም የምትከታተሉት ሰሞንኛ ፕሮግራሞችን ነው። በመላው ዓለም እንዲሁም በሀገራችን ዓለም ምን አለች፣ ሰዎች ምን አሉ፣ ሶሻል ሚዲያ ላይ ምን ተባለ የሚሉ ጉዳዮችን ወደ እናንተ የማደርስበት የተመረጡ አዝናኝና አስተማሪ ፕሮግራሞችን ወደ እናንተ የማደርስበት ፕሮግራም ነው። ለዚህ ሚዲያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተወዳጀን። በዚህ ሳምንት ሰሞንኛ ፕሮግራማችን ተቀዳሚ አርዕስት አድርጌ ይዤላችሁ የቀረብኩት የድምፃዊ ቴዲ አፍሮ አልበም በተመለከተ ነው። ለበርካታ ዓመታት ሲጠበቅ የነበረው የሙዚቃው ንጉስ መላ ኢትዮጵያውያን በአንድ ድምጽ በተለይም ደግሞ የሙዚቃ አድናቂዎች እንዲሁም የቴዲ አፍሮ አድናቂዎች በአንድ ድምጽ የሚስማሙበት ድምፃዊ ቴዲ አፍሮ ከብዙ ዓመታት ጥበቃ በኋላ አዲስ አልበም ሊለቅ እንደሆነ ሁላችሁም መረጃው አላችሁ ብዬ አስባለሁ። በአርቲስት ቴዎድሮስ ካሳሁን አልበም መለቀቅ ዙሪያ እንግዲህ የጋዜጣዊ መግለጫ ለመስጠት በአርቲስት ቲቪ ጋር ውል መያዙ ይታወቃል። በአርቲስት ቲቪ የነበረው ጋዜጣዊ መግለጫ መታገዱ ተሰምቷል። ቴዲ አፍሮ ኢትዮሪካ የተሰኘው አዲሱ አልበም ከነገ ወዲያ ማለትም ሐሙስ ሚያዝያ 8 2018 ከቀኑ 8 ሰዓት በራሱ የዩቲዩብ ቻናል ወደ አድማጮቹ ሊያቀርብ መሆኑ ተነግሯል። በዚህ ጉዳይ ላይ ድምፃዊ ከተለያዩ ጋዜጠኞች ጋር የሚያደርገውን መግለጫ በቀጥታ ስርጭት ለማስተላለፍ ከአርትስ ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም በእገዳ ምክንያት የቀጥታ ስርጭቱ እንዳይካሄድ ተነግሯል። በዚህ ጉዳይ ላይ የተሰማችሁን የግል ሐሳባችሁን ወይም አስተያየቶቻችሁን እስቲ ኮሜንት ላይ አስቀምጡልኝ። በዚህም ጉዳይ ላይ እንግዲህ የአርትስ ቴሌቪዥን የስራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ በኢትዮጵያ የመገናኛ ብዙሃን ባለስልጣን መጠየቃቸውንም ተነግሯል። ዛሬ ረፋዱ ላይም የቴሌቪዥን ጣቢያው የስራ አስፈጻሚን ጨምሮ ሌሎች የስራ ኃላፊዎች በባለስልጣኑ መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ እንደሰጡም ዘገባው አትቷል። እንግዲህ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም በሚያወጣ ጊዜ የተለያዩ ውዝግቦች መነሳታቸው የተለመደ ነው። ከዚህ በፊትም የተለያዩ ጉዳዮች እንደነበሩ ሁላችሁም ታውቃላችሁ ብዬ አስባለሁ። በዚህ ጉዳይ ላይ ግን የተሰማችሁን የግል አስተያየቶቻችሁን ኮሜንት ላይ አሳውቁ። ሌላኛው መረጃ ወደ እናንተ ከማደርስላችሁ ጉዳይ ከሰሞንኛ ጉዳዮች መካከል አንደኛው እንግዲህ ቀደም ሲል የቴዲ አፍሮን አዲስ አልበም አስመልክቶ የነገርኳችሁ መረጃ አለ። ከዛ በተጨማሪ እንግዲህ የዚህን ኢትዮሪካ የተሰኘውን አልበም መለቀቅ አስመልክቶ በርካቶች የተለያዩ አስተያየቶችን እየሰጡ ይገኛሉ። ሶሻል ሚዲያው ይህንን እየጠበቀ ይገኛል። ሐሙስ አይደርስም ወይ የሚሉ በርካታ ፖስቶችን እንደተመለከታችሁ ተስፋ አደርጋለሁ። በዚህ ጉዳይ ላይ ግን አርቲስቶች ምን አሉ? ይህንን ግንባር ቀደም ሆና የወሰደችው አርቲስት ቬሮኒካ አዳነ ነች፣ ወይም ደግሞ ድምጻዊት ቬሮኒካ አዳነ በዚህ ጉዳይ ላይ የግል አስተያየቷን ወይም የግል ምስክርነቷን ሰጣለች። መረጃውም እንዲህ ይላል። ታዋቂዋ ድምጻዊት ቬሮኒካ አዳነ የኪነ ጥበብ ንጉስ በሚል የምትጠራው ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበሙን ለረጅም ጊዜ የዘገየበት ምክንያትና የግል ማንነቱን የሚገልጽ ምስክርነት ሰጣለች። ቴዲ አፍሮ ሌሎች ድምጻውያን ስራቸውን ሲያወጡ የገበያ መደራረብ እንዳይፈጠርና የነሱ ስራ እንዳይጎዳ በማሰብ የራሱን አልበም ወደ ኋላ ሲያቆይ እንደነበር ገልጻለች። ድምጻዊት ቬሮኒካ አዳነ በማህበራዊ ገጿ ባሰፈረችው መረጃ ቴዲ አፍሮን በእውቀት ዝናን በመቆጣጠር ለህዝብ በመቆምና ታሪክን በማወቅ ወደር የማይገኝለት ስትል ገልጸዋለች። ድምጻዊቷ ካሰፈረቻቸው ዋና ዋና ነጥቦች መካከልም የቴዲ አፍሮ አዲስ አልበም ዝግጅት ከ2 ዓመት በፊት ተጠናቆ ሊወጣ ይችል እንደነበርም ጠቁማለች። ይሁን እንጂ በተከታታይ ሌሎች ወጣትና አንጋፋ ድምጻውያን አልበሞቻቸውን ሲያወጡ እነሱ ላይ ደርቤ ስራቸው እንዳይበላሽ በሚል ቅንነትና ሌሎችን የማክበር ስሜት ራሱን ወደ ኋላ ማድረጉን ገልጻለች። በተጨማሪም ቬሮኒካ ስለ ቴዲ አፍሮ መንፈሳዊ ጥንካሬ ስትመሰክር ፈጣሪውን የሚያከብርና በጸሎት ቤት የሚተጋ ሰው መሆኑን ካሰፈረችው መረጃ ለመረዳት ተችሏል። የጥበብ መከበር ከለፉት ውስጥ ዋነኛውና ግንባር ቀደሙ ነው ስትል የገለጸችው ቬሮኒካ አሁን የሱ ሰዓት ነውና መልካም ምኞቷን ገልጻለች። በቀጣይነት በሰሞንኛ ፕሮግራሜ ልዳስላችሁ ከወደድኩት አንደኛው ፕሮግራም ኢትዮጵያ ውስጥ ስለተሰራችው መኪና ነው። ይህ የምትመለከቱት መኪና እዚሁ ሀገራችን ውስጥ ባህር ዳር ከተማ በሚኖረው ወጣት ብሩክ የተሰራ ነው። የጥበበኛ እጆች ባለቤት የሆነውና በባህር ዳር ቴክኒክና ሙያ ኮሌጅ በአውቶ ኤሌክትሪክ ዘርፍ የተመረቀው ወጣት ብሩክ ወንዲፍራው የማይቻል የሚመስለውን ተግባር አሳይቶናል። ይህንን መረጃ በተለያዩ የሶሻል ሚዲያ ፕላትፎርሞች እንደተመለከታችሁት ተስፋ አደርጋለሁ። ቲክቶክ ላይ፣ ፌስቡክ ላይ እንዲሁም ደግሞ ሌሎች የሚዲያ አማራጮች ላይ። ከዚህ ቀደም የተለያዩ የኢንዱስትሪ ማሽኖች የሰራው ብሩክ አሁን ደግሞ ሙሉ በሙሉ በሀገር ውስጥ ጥሬ ዕቃ የተሰራች ባለ 4 እግር መኪና ይፋ አድርጎልናል። የተሽከርካሪዋ ልዩ መገለጫዎች እንግዲህ ተሽከርካሪዋ ልዩ መገለጫዎች ሲኖራት ከዚህም ውስጥ የመጀመሪያው እንግዲህ ሞተሯ ባለ 300 ሲሲ ሞተር የተገጠመላት ናት። አቅሟ በአንድ ጊዜ 4 ሰዎችን መጫን አቅም ያላትና ከባጃጅ የተሻለ ፍጥነት
እንዳላት ተነግሯል። ክብደቷ ከ400 ኪሎ ግራም በላይ ክብደት ሲኖራት ይችን አስደናቂ ተሽከርካሪ ለመስራት ከ300 ሺህ ብር በላይ ወጪ እንደተደረገባት ብሩክ ይናገራል። የወጣባት ወጪም ደግሞ ኦሬዲ እስካሁን ወደ 350 ሺህ ብር እንደዛ አካባቢ አውጥቼባታል። ድጋፍ ካገኘ ቀጣይ ደግሞ በኤሌክትሪክ የሚሰሩ ዘመናዊ ተሽከርካሪዎችን የማምረት እቅድ እንዳለውም ተናግሯል። አሁን ለጊዜው ካለን አቅም አኳያ በነዳጅ እንድትሰራ አድርጊያታለሁ። በእርግጥ የኤሌክትሪኩን ቦታ ለመግጠም የተወሰነ በአቅም በምናምን ምክንያት የኤሌክትሪኩን ቦታ አስቀጥተናል። ነገ የተሻለ ነገር ሲገኝ መግጠም እንደሚቻል እንጂ ያው ከዚህ በኋላ እንኳን ለሚመረቱት ምርቶች እንደ ሰው ፍላጎት በነዳጅም በኤሌክትሪክም በኤሌክትሪክ የሚሰራ እንደዛ ለማድረግ ነው ሀሳባችን። ይህንን ጀግና ወጣት ሁላችንም ኢትዮጵያውያን ልናበረታታውና ልናግዘው የሚገባ ነው። ሌላኛው እንግዲህ ከሰሞኑ ከተፈጠሩ አዳዲስ ክስተቶች መካከል ዮማሪዮስን ተመልክታችኋል ብዬ አስባለሁ። አዲስ የተለቀቀውን ምነው ሸዋ ኢንተርቴይንመንት ላይ የተለቀቀው ነጠላ ዜማ ሁላችሁም እንደወደዳችሁት እንዳያችሁትም ተስፋ አደርጋለሁ። ቀደም ሲል እንግዲህ ቲክታክ ላይ ትሬንድ የነበረውን ባጭሩ እየተለቀቀ ብዙ ቲክቶከሮች በርካታ ቪዲዮ እየሰሩበት የነበረው ድግስ ነው የተሰኘው አልበም ከ3 ቀናት በፊት መለቀቁ ይታወቃል። ምነው ሸዋ ኢንተርቴይንመንት ላይ እየገባችሁ ቼክ ማድረግ ትችላላችሁ። ይህ ቪዲዮ ለየት የሚያደርገው ወይም ደግሞ እንዳነሳው ያስገደደኝ አንድ ምክንያት ምንድነው? ከተለቀቀ በ3 ቀናት ውስጥ ከ1.1 ሚሊዮን በላይ እይታ ዩቲዩብ ላይ ታይቷል። ይህ እንግዲህ የሚያሳየው ወጣቱ ድምፃዊ የለቀቀው ሙዚቃ ምን ያህል ተወዳጅ እንደሆነ እንዲሁም ደግሞ የሙዚቃ ኢንዱስትሪውን እንዳነቃቀው የሚያሳይ ነው። በ3 ቀናት ውስጥ ከ1.1 ሚሊዮን በላይ እይታን አግኝቷል። ይህንን ሙዚቃ ከወደዳችሁት ወይም ደግሞ በዚህ ሙዚቃ ላይ የተሰማችሁን ስሜት ኮሜንት ላይ አሳውቁኝ።